የትራምፕ ውሳኔ ከባድ መዘዝ አስከተለ። ፕሬዝዳንቱ እየተለመኑ ናቸው። They are dying to make a deal. Please, please, sir, make a deal. I'll do anything. I'll do anything, sir. የዶናልድ ትራምፕ ነገር ይዙት ይጨብጡት የጠፋ አይነት ነገር ሆኗል። ቀጥላችሁ የምትሰሙት ነገር ሰውየው መነካቸው ሊያስብላችሁ እንደሚችል ይገመታል። በእርግጥም ፕሬዝዳንቱ በሁሉም ነገር እጅን ካላስገባ በሚለው መንጫካ አካሄዳቸው መቀጠልን ስራዬ ብለው ያዙት መስለዋል። የአሜሪካውያን የሻወር ቧንቧ የውሃ ፍሰትን የሚመለከት አዲስ ፕሬዝዳንታዊ ትዕዛዝ መፈረማቸው ብዙዎችን ጉድ አሰኝቷል። ዋይት ሃውስ ፕሬዝዳንታዊ ትዕዛዙ የሀገሪቱ ዜጎች ባሻቸው መልኩ ደስተኛ የገላ መታጠብ ቆይታ እንዲኖራቸው ያደርጋል የሚል መግለጫን በማውጣቱ ጣሪያ የነካ ግርምት አጭሯል። ከዚህ ቀደም በደቂቃ ከ2.5 ጋሎን ወይም 10 ሊትር በላይ ውሃ እንዳይለቀቅ ተገድቦ የቆየውን የሀገሪቱን የመኖሪያ ቤቶች የሻወር ቧንቧ እገዳ ተነስቶለት አሜሪካውያን ነፃ መውጣታቸውን የትራምፕ ሰዎች አድንቀው እየተናገሩ ይገኛል። ፕሬዝዳንት ትራምፕ ከዚህ ቀደም የሻወር ቤቶች ውሃ ፍሰትን ገድቦ የቆየውን የፌዴራል የውሃ ብክነት ቁጥጥር ሕገ ደንብን በፊርማቸው መሻራቸውን ይፋ አድርገዋል። የዋይት ሃውሱ አለቃ ከቢሮአቸው ነው ለጋዜጠኞች ሲናገሩ በእኔ በኩል ጥሩ ሻወር መውሰድ እፈልጋለሁ፣ የሚያምረውን ጸጉሬን ለመንከባከብ የሚያግዘኝ አይነት ሻወር ሲሉ ተደምጠዋል። ለመግቢያ ያክል ይህን ካልናችሁ ዘንዳ ከትራምፕ ሰሞንኛ ውሳኔዎች መካከል በሀገራት ላይ የጣሉት ያለውን የታሪፍ ጉዳይ ያን ያክል ውዝግብ የፈጠረ ሂደት ማግኘት ከባድ ይመስላል። ፕሬዝዳንቱ በዓለም አቀፍ ንግድ ላይ ያስጀመሩት ጦርነት ገና ካሁኑ ትኩሳቱ ከዳር እስከ ዳር የሚፋጅ ሆኗል። ተጨማሪ የታሪፍ እርምጃዎችን ይዘው ብቅ እንደሚሉ መናገራቸው በራሱ ብዙ መርበትበቶችን አስከትሏል። በመላው ዓለም የድርሻ ገበያ መሬት ሲነካ መዋለ ንዋይ አፍሳሾችና መንግስታት ለአሜሪካ አዲስ አይነት የምጣኔ ሀብት ፖሊሲ ሊሰጡ የሚችሉ ምላሽ ነገሮችን ዝብርቅርቅ ሲያደርጋቸው ታይቷል። ትራምፕ ግን የሆኑ ጊዜያትና የሆኑ ነገሮች ለማስተካከል መድኃኒት መውሰድ ይገባል ሲሉ ከእርምጃቸው የሚገታቸው ነገር እንደሌለ አስታውቀዋል። ቻይናውያን እያረሩ መሳቅ በሚለው ብሂል መሰረት በማህበራዊ ትስስር ገጻቸው ላይ የትራምፕን የታሪፍ ውሳኔ እየተሳለቁበት ይገኛል። አንድ በሰው ሰራሽ አስተውሎት ወይም ኤአይ የተሰራ ተንቀሳቃሽ ምስል ልዩ ትኩረትን አግኝቷል። በተንቀሳቃሽ ምስሉ ላይም ወፍራም ነገር ግን የተሰላቸ ፊት የሚታይባቸው የሚመስሉ አሜሪካውያን በስራ ላይ ተሰማርተው ይታያሉ። የ30 ሰከንድ ቆይታ ባለው በዚህ ቪዲዮ ላይም አሜሪካውያኑ በዝግታው ነው ልብስ ሲሰፉና ስልኮችን ሲሰሩ ይታያል። በድጋሚ አሜሪካንን ታላቅ የማድረግ የሚል ጽሑፍ በማሳረጊያ የያዘው አጭር ቪዲዮ ከፍተኛ ተመልካችን ያገኘ ሆኗል። ይህ በእንዲህ እንዳለ ግን ከፌዙ መለስ ተብሎ አሜሪካና ቻይና የገቡበት መካረር ከባድ መዘዝ የማስከተሉ አይቀሬነት ብዙዎች እየተናገሩለት ይገኛል። አንዳንዶች ገና ካሁኑ በእስያና በአውሮፓ ገበያዎች ላይ የታየውን አሉታዊ ሂደት ተከትሎም ትራምፕ የያዙትን አካሄድ እንዲቀይሩ በመጠየቅ ላይ ናቸው። አሁን በተያያዘው መንገድ ለመጓዝ መወሰን በምጣኔ ሀብት ዘርፉ የኒኩሌር ያክል አውዳሚ ፍጥጫ የሚያስከትል ነው የሚሉም በርክተዋል። ከትራምፕ ውሳኔ ጋር በተያያዘ በይፋ ወጥተው ስሞታቸውን ካቀረቡ መካከል የእንግሊዙ ጠቅላይ ሚኒስትር ይገኙበታል። ኪር ስታርመር መረጋጋት የሌለው አዲስ አይነት ዓለም እየተፈጠረ በመሆኑ መላ የሀገሪቱ ዜጋ በአንድነት ቆሞ አደጋው እንዲመክት የሚያዝ ጥሪያቸውን ሲያቀርቡ ተሰምተዋል። በርካታ ቁጥር ያላቸው ሀገራት በተጣሉባቸው ታሪፎች ዙሪያ ከአሜሪካ ጋር ለንግግር የመቀመጥ ዝንባሌ ቢያሳዩም የንግድ ጦርነቱ ዘላቂ ቀውስን ሊያስከትል ይችላል የሚለው ፍራቻ ግን ጎልቶ እየተሰማ ይገኛል። ሲቲ ባንክ በጉዳዩ ዙሪያ ባወጣ የስጋት ትንታኔ የታሪፍ ውሳኔው ለአሜሪካ ጭምር ትልቅ ችግርን ይዞ የሚመጣ እንደሆነ አመላክቷል። የትራምፕ ውሳኔ ዓለም አቀፍ መዋለ ንዋይ አፍሳሾችን ከአሜሪካ ገበያ ራሳቸው እንዲያገሉ ብለውም በዶላር ላይ ፊታቸው እንዲያዞሩ የሚያስገድድ ነው ብሎታል። ውሳኔው አሜሪካን ከሁለተኛ ዓለም ጦርነት በኋላ በዓለም አቀፍ የገንዘብ ስርዓት ይዛ የቆየችውን የአዛዥ ናዛዥነት ዕድል ጭምር የሚነጥቅ እንደሆነም ብዙ ተንታኞች እየተናገሩ ይገኛል። ወል ስትሪት ጆርናል በበኩሉ የትራምፕ ዓለም አቀፍ የንግድ ጦርነት ለቻይናው ፕሬዝዳንት ስጦታ ነው የሚልን ነገርን በኤዲቶሪያል ገጹ ላይ አስፍሮ ታይቷል። በጋዜጣው እምነት አዲሱ የአሜሪካ ታሪፍ ሀገራትን አስቆጥቶ ከቻይና ጎራ እንዲሰለፉ የሚያደርግ ነው። ቤጂንግ ባላት ግዙፍ ገበያ የተነሳ አማራጭ የምትሆን ሀገር ናት ሲልም ዕለታዊ ጋዜጣው ነገሩን በማስረጃ ለመሞገት ሞክሯል። የሲኤንኤኑ ፋሪስ ዘካሪያስ በዋሽንግተን ፖስት ላይ ባሰፈረው ሀተታው በዚህ በአዲሱ የዓለም ምጣኔ ሀብት አካሄድ በግልጽ አሸናፊዋ ቻይና ናት፣ ምክንያቱም ራሷን አዲስቷ የንግድ ማዕከል እንድታደርግ መንገድ ይከፍትላታል ሲል ተደምጧል። ትራምፕ ተጨማሪ ታሪፍ ዱላን ወደ አሜሪካ በሚገቡ የቻይና ምርቶች ላይ ማሳረፋቸው የጂኦፖለቲካል ፍጥጫውን ወደ አደገኛ ሁኔታ እየቀየረው ይመስላል። በቤጂንጉ የአጸፋ እርምጃ የተቆጡ የሚመስሉት የነጩ ቤተ መንግስት አለቃ ቤጂንግ ወደ ኋላ ካላፈገፈገችና በሯ ለድርድር ክፍት ካላደረገች ታይቶ የማይታወቅ የታሪፍ መጠን እንደሚጥሉባት አስታውቀዋል። ዋሽንግተንና ቤጂንግ በያዙት የለ መንገድ ከቀጠሉ በሁለቱ ሀገራት መካከል ያለው የንግድ እንቅስቃሴ መቀመቅ ውስጥ መግባቱ አይቀሬ ነው እየተባለ ይገኛል። በቻይና የምርት አቅርቦት ላይ ጥገኛ ለሆኑ የአሜሪካ ቴክኖሎጂ ኩባንያዎች ነገሩ ትልቅ ጉዳት እንደሚኖረው ተንታኞች መናገር ጀምረዋል።
እንደ አፕል፣ ኢንቴልና ኳልኮም ብሎም ደግሞ የኤለን መስክ ቴስላ አይነት በኮምፒውተርና ኤሌክትሮኒክስ ዘርፍ ላይ የተሰማሩ ግዙፍ ኩባንያዎች ለምርቶቻቸው ግብዓቶችን ቻይና እንደሚፈልጉ የሚታወቅ ነው። ቤጂንግ ለ100 ቀናት የእፎይታ ጊዜ እንደሚኖር አስባ የነበረው የታሪፍ ውሳኔ ቀደም ብሎ ይተገበራል መባሉ እጅግ ያስቆጣ እንደሆነ ይገለጻል። ቤጂንግ አሁን ላይ ለምዕራባውያን ጫና ያለመንበርከክ ታሪኳን እያሰበች እስከ መጨረሻው ለመፋለም ቆርጣለች ሲሉም ተንታኞች ይናገራሉ። ይህ በእንዲህ እንዳለ ግን የአሜሪካ የንግድ አጋር የሆኑት ሀገራት ታሪፉን ተከትሎ ወደ ቻይና ይነግዳሉ የሚለው ነገርም ዘቴሌግራፍን ጨምሮ ብዙዎች እያጣጣሉት ይገኛል። ዘቴሌግራፍ በምልከታው የቻይና የሀገር ውስጥ ገበያ ያን ያክል ሳቢ ያለመሆኑን በመግለጽ በታሪፍ ፍልሚያው ዋነኛ ተጎጂዋ ቻይና መሆኗን ለማመላከት ሞክሯል። ቻይና በሚባለው ልክ ኢኮኖሚያዊ እድገት ላይ ያለመሆኗን፣ ከዚያ ይልቅ በብዙ መመዘኛዎች የምጣኔ ሀብት መኮማተር ላይ መሆኗን ጋዜጣው አመላክቷል። ቻይና ምንም እንኳን ብዙዎች እንደሚያምኑት ግዙፍ ብትሆንም የሸማች ገበያን ያክል እየሰፋ ለመሆኑን አማራጭ ገበያነቷን እንደሚያከብደው ዘቴሌግራፍ በሰፊው አትቷል። ፕሬዚዳንት ሺጂንፒንግ ጭምር ያንን በመረዳት የሀገሪቱን ምጣኔ ሀብት በውጭ ገበያ እንጂ በሀገር ውስጥ የሸማቾች ፍጆታ ላይ መሰረቱን እንዳያደርግ ገድበውት መቆየታቸውንም በማሳየነት አቅርቧል። ለአብነት ያክል አምና በሀገሪቱ የሸማቾች የፍጆታዎች መጠን ከአጠቃላይ ጥቅል ዓመታዊ የምርት መጠን የነበረው ድርሻ 38 በመቶ ብቻ ነበር። ለዛም ሲባል ፕሬዝዳንት ሺህ የውጭ ገበያውን ከችግር መውጫ መፍትሄ አድርገው ሲመለከቱት መቆየታቸውን ጋዜጣው አውስቷል። የቻይና የሀገር ውስጥ ገበያ እድገት የማይታይበት በተቃራኒው ሊያሽቆለቁል የሚችል መሆኑን ለአጋር ሀገራት ሳቢ የገበያ መዳረሻ እንዳይሆን እንደሚያደርገውም አትቷል። ብዙ ሀገራት ቻይና በኩባንያዎቿ እንዳጥለቀለቀቻቸው ከባድ ፍራቻ እንደነበራቸው ለሙግቱ አስረጅነት አድርጎ አቅርቧል። የአውሮፓ ህብረት በቻይና ኤሌክትሪክ ተሽከርካሪዎች ላይ የ35 በመቶ ታሪፍ የጣለው ገበያውን ከቤጂንግ ምርቶች ለመጠበቅ መሆኑን አስታውሷል። ሌላው ቀርቶ ቤጂንግ ያለም አቀፉ ደቡብ ቀጠና የምትላቸው በወዳጅነት የምትመለከታቸው ሀገራት ጭምር የታሪፍ አጥር መገንባት ከጀመሩ መከራረማቸውን ጋዜጣው በትንታኔው አመላክቷል። በቅርቡ ብራዚል፣ ኢንዶኔዥያ እና ቱርክ በቻይና ምርቶች ላይ የጣሉት ታሪፍ ለነገሩ ጥሩ ማሳያ መሆኑን ጠቁሟል። በአጠቃላይ ሲታይ የትኞቹም የንግድ ህብረቶች ሆኑ ነጠላ ሀገራት ራሳቸውን በትራምፕ ከፍተኛ ታሪፍ የተነሳ በአሜሪካ መሸጥ ያልቻሉት የቻይና ምርቶች ማራገፊያ ለማድረግ ይፈቅዳሉ ተብሎ እንደማይታሰብ ጋዜጣው ጀምሮ አመላክቷል። ለትራምፕ የታሪፍ ውሳኔ ተመሳሳይ አይነት እርምጃዎችን መከተልም ምጣኔ ሀብቷ ለውጭ ገበያ በሚቀርቡ ምርቶች ላይ ለተንጠለጠለው ቻይና ጎጂ መሆኑን የሚናገሩም በርካታ አካላት አሉ። አንዳንዶች እንደውም ቻይና ከዓመታት በፊት የነበረው ጠንካራ ኢኮኖሚያዊ እድገት ላይ አለመሆኗ ነገሮችን ይበልጥ አስከፊ ሊያደርግባት እንደሚችል እየተናገሩ ናቸው። የሀገሪቱ ሰራዊትን ከማዘመን አንስቶ የቀበቶ መንገድና መሰል ግዙፍ ፕሮጀክቶችን ከፍተኛ ወጪ የሀገሪቱ መንግስት ተጨማሪ ራስ ምታቶች መሆናቸውን የሚገልጹ በርካቶች ናቸው። ከዛ በተጨማሪ እድገት የተቀዛቀዘ የማምረቻውን ዘርፍ ወጪን መሸፈን ለቻይና ከፍተኛ ተግዳሮት ሆኖባታል ይባላል። በእነዚህና መሰል ሁኔታዎች የተነሳም ሀገሪቱ ከዋነኛ የንግድ ሸሪኳ አሜሪካ የሚነጣጠሩ የታሪፍ ሸክሞችን ለረጅም ጊዜያት ተሸክማ መቆየት እንደማትችል በርካቶች እያመኑ መጥተዋል። የትራምፕ የታሪፍ ውሳኔ በቻይና ላይ ዓለማችን ግዙፍ ገበያ መጠርቀም ብቻ ሳይሆን ሌሎች ሀገራትም ተመሳሳይ ሂደት እንዲከተሉ ሊያደርጋቸው የሚችል መሆኑን ተጨማሪ ተግዳሮት ሆኖ ይታያል። የተወሰኑ የምጣኔ ሀብት ባለሙያዎች ቻይና ግሎባላይዜሽን እንዲቀጥል በምትፈልግበት በዚህ ሰዓት ትራምፕ እየገደሉት ነው የሚል ምልከታን እየሰነዘሩ ይገኛል። ይህ በእንዲህ እንዳለ ግን የቻይና መሪዎች ለተፈጠረው ድንግርግር ትራምፕን መውቀስ እንደማይገባቸው የሚገልጹ ምዕራባውያን ተንታኞች አሉ። ተንታኞቹ የታሪፍ ውሳኔው የቻይና መሪዎች የኮቪድ-19 ወረርሽኝ ከሀገሪቱ ወጥቶ ወደ ቀሪው ዓለም ክፍል እንዲሰራጭ በመፍቀዳቸው ብሎም ደግሞ ዩክሬን ላይ ወረራ እንዲፈጸም አረንጓዴ መብራት በማሳየታቸው የመጣ አጸፋ እንደሆነ አድርገው እየገለጹ ናቸው። የዩክሬን ሩሲያ ወረራ ለ3 አስርት ዓመታት ስንመለከት የቆየ ነው፣ ግሎባላይዜሽን እንዲያከትምለት ያደረገ ነው ሲልም ላሪ ፊንክ የሚሰኘው ከበርቴ በ22 መጋቢት የጻፈው አተታ ለነገሩ አስረጅ ተደርጎ በመቅረብ ላይ ይገኛል። እንደሱ ገለጻ ከሆነ የኮቪድ ወረርሽኝ በሀገራት በኩባንያዎችና በሰዎች መካከል የነበረውን ትስስር በማላላት አዳክሞት የነበረውን የግሎባላይዜሽን ሂደት እንዳይሽር አድርጎት የዩክሬን ጦርነት ገሎታል። ከዚያን ጊዜ አንስቶ የግሎባላይዜሽን ወይም ጸረ ግሎባላይዜሽን አካሄዶች በሰፊ እየታዩ መሆናቸውን ከበርቴው ከ2 ዓመታት በፊት በጻፈው አተታ ላይ በሰፊው አመላክቶ ነበር። ሐሳቡን የሚጋሩ አካላት ከዩክሬን ጦርነት በኋላ በመካከለኛው ምስራቅና ሌሎች አካባቢዎች የሚታዩ ሁነቶች የነገሩ ማሳያ እንደሆኑ አድርገው ሲናገሩ ይሰማል። በመላው ዓለም መጪው ጊዜ ባህር መተላለፊያዎችና የአየር ላይ ጉዞዎች ለንግድ ሰላማዊን የሚቀጥሉበት ሂደት እንደሌለ ይገልጻሉ። በዓለም አቀፍ ደረጃ የረብሻና የብጥብጥ ሂደቶች ማየላቸው የቻይና የደም ስር እንደሆነ በሚነገርለት የጅምላ ንግድ ቀን እንዲጨልምበት ማድረግ መጀመሩን ተንታኞች ጨምረው ያነሳሉ። የዓለም አቀፍ የጅምላ ንግድ በ2023 በ1.2 በመቶ ሲያሽቆለቁል ባሳለፍነው የፈረንጆቹ ዓመት የታየበት እድገት 2 በመቶ ብቻ መሆኑን ይገልጻሉ። እነዚህ ሁሉ ነገሮች የቻይና ለውጭ ገበያ በሚቀርብ የኤክስፖርት ምርት ላይ ተንጠላጥሎ የቆየውን የማምረቻ ኢንዱስትሪ አካሄድ አዋጭ አለመሆኑን የሚያረጋግጥ ነው የሚሉም በርካቶች ናቸው። ከሰሞኑ መታየት እንደጀመረው ሀገራት ታሪፍን ፍራቻ ምርቶቻቸውን
በአሜሪካ ገበያ በሰፊው ለማቅረብ ከትራምፕ አስተዳደር ጋር ድርድር ሊጠይቁ መቻላቸው ሲታሰብ ደግሞ ሌላ ትኩሳት ይሆናል። እንደዚህ አይነቱ ነገር ለትራምፕ ትልቅ የመደራደር አቅም ሲፈጥርላቸው፣ በአንጻሩ ቻይና ቆፈን ውስጥ እንድትገባ ሊያደርጋት ይችላል የሚሉም በርካቶች ናቸው። አበቃን። ሰናይ ጊዜን ተመኘን።